ይህ ጉዳይ ቀላል እንዳይመስላችሁ። የአገሬ ልጆች ክሬዚንሽ ብቻ እንዳትሉኝ። ዛሬ ወደ አዲስ አበባ ኢትዮጵያ ነው የገባሁት። ከዋሽንግተን ዲሲ አሜሪካ ነው የመጣሁት እና ለድልን ፔጅ ለመቀበል ነው የመጣሁት። እኔ እኮ ማርያምን ምንም እኮ ነው ያላመንኩት። ወይ ዲተስ እንደሚለስ ዋም በቃ የመጨረሻ ዛሬው ቀኔ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አዶናይ እጅግ ተአምር የሆነ ነገር ዛሬ አድርጓል ማለት ነው። ከዲላን ፔጅ ጋር ወደ ሀገራችን ወደዚህ አዲስ አበባ ገብተዋል ማለት ነው። እጅግ በጣም የሚያስደስት ነገር ነው። እንግዲህ አንዳንድ ቦታዎች ላይ እንደሚሄድ እንዲሁም ሀረር እንግዲህ እንደሚሄድ ታውቋል ማለት ነው። እጅግ በጣም የሚያስደስት ነው። አብረን ሆነን ቪዲዮዎቹን እናያለን ማለት ነው። እጅግ በጣም ደስ የሚል ነው። ወንድማችን አዶናይ እንግዲህ ድጋሜ ከፍ የምትልበት ጊዜ እንደሚሆንልህ በእርግጠኝነት እናገራለሁ። እንደውም ደግሞ እንግዲህ ምኞቴ ነው ማለት ነውና ወደ ቪዲዮዎቹ እንሄድና ተመልሰን እንመጣለን ጋይስ። ምናችሁንም ሳያውቁ I'm proud of you በጣም ነው የምኮራብህ፣ በዚሁ ቀጥል እንደሚላችሁ ሰው በጠዋቱ የሚያነቃቃ ነገር ምድር ላይ ምንም ነገር የለም። በነገራችሁ ላይ እንዴት ደስ እንደሚል እንደዛ አይነት ሰው በህይወታችሁ ያምጣላችሁ። እንግዲህ አዶናይ ላገኘው እየሄድኩ ነው። ምንም በቃ እኔ እንጃ ምን እንደምላችሁ አላውቅም። በጣም እንትን ብያለሁ። ከዛ እንደገና ደግሞ በጣም ጓጉቻለሁ እና ሰዓት አሳልፌያለሁ። አገኘዋለሁ አላገኘውም የሚለው ነገር ራሱ በጣም አስጨንቆኛል። በጣም ነው የተጨነኩት። እግዚአብሔርን ባገኘው በጣም ደስ ይለኛል። ይሄ የመጨረሻው ጊዜ ነውና በጣም ነው የተጨነኩት። አይገርምም? አገኘሁት፣ ተሳካልኝ። አዶናይን አገኘሁት። አዶናይ ለኔ አዶናይ ብቻ አይደለም። አዶናይ ለኔ ባለውለታዬም ነው። ውለታ በምንም ልከፍለው የማልችል ውለታ፣ እሱ ሳያውቀኝ የከፈለኝ ውለታ። አዶናይ ለኔ ወንድሜ ነው ስላችሁ በምክንያት ነው። መምህሬ ነው፣ ሐኪሜ ነው። ከዚህ የተሻለ ቪዲዮ መስራት አልቻልኩም። በጣም እያለቀስኩ ነበር፣ ግን ይሁን አገኘሁት። አንድ ቀን አገኘዋለሁ፣ ከዛም ሁሉንም ነገር እነግረዋለሁ። ግን ያኔ እሱ ስኬት ላይ ሆኖ በጣም ትልቅ ደረጃ ደርሶ ነው ማገኘው እል ነበረ። እውነት ነው፣ አንድ የተሳሳትኩት ነገር የለም። እሱም ስኬት ላይ ነበረ፣ እኔም ተሳክቶልኝ ነገርኩት። አይገርምም? ወንድሜ አመሰግናለሁ፣ ውለታ አለብኝ፣ ከፍ በልልኝ። እኔ እኮ ማርያምን ምንም እኮ ነው ያላመንኩት። ወይ ዲተስ እንደሚለስ ዋም በቃ የመጨረሻ ዛሬው ቀኔ ማለት ነው። ለየት ያለ ቀን ነው። ወይኔ ተገናኘን፣ በቃ አዶናይን ተገናኘን፣ አገኘሁት። በስመ አብ። ሚኪ እንዴት ነው? ኮንግራም በጣም የአዶናይ አርሰናል ሜዳ ላይ መገኘት፣ በኤምሬት አደባባይ ላይ መገኘቱ ማለት ነው ለአርሰናል በጣም ትልቅ የሆነ ስኬትን አምጥቶለታል። ልጁ የገባበት ሁሉ የነካው ሁሉ የተባረከ ነው ስላችሁ በምክንያት ነው። ዲላን ፔጅ ራሱ ልክ እሱን እዚህ ሲጋብዘው ማለት ነው ይሄንን ስለሚያውቅ ነጮች ያለ ምንም ነገር እኛን አይወዱንም፣ ያለ ምንም ነገር እሱ ልቡን ስላየ ነው። ልባችንን ደግሞ እኛ በጣም ጠንቅቀው ያውቁታል። እኛ ነን እንጂ እንደው አስመሳዩ ምኑ ማይለየን። ነጮች ራሳቸው ነጭ ስለሆነ ባህሪያቸው በደንብ ያውቁታል እና ለዛ ነው
አሁን ደግሞ ያው እንደምታዩት አርሰናል ዋንጫውን በላው። እንግዲህ ምን ማድረግ ይቻላል? እንኳን ደስ አላችሁ። በጣም ነው ደስ ያለኝ። ሰዎች ይሄ ነገር ብዙ ሲወራበት ያልሰማሁት ጉዳይ ነው። አዶናይና ኬኤስአይ መገናኘታቸው ትልቅ ነገር ያውላችሁ፣ ዲለን ማግኘቱ ወደ ኢትዮጵያ መምጣቱ በጣም ትልቅ ነገር ነው። ከዛ በተጨማሪ አዶናይ ኬኤስአይን ማወቁ፣ ከዛ ኬኤስአይ አዶናይን እንደ ኢንፍሉዌንሰር አዌር መሆኑ ማለት ነው ለሱ ለኬዮ በጣም የሚጠቅመው ነገር። ኬኤስአይ ማለት ከሜሲ ጋር ለወሱት ወይም ደግሞ የፍርድ ቤት ክርክር ላይ ያለ ሰው ነው፣ በፕራይም በመጠጡ ምክንያት ማለት ነው። ሜሲ እኔን ይመስላል ብሎ ኬኤስአይ እና ሎገን ፖል ኬኤስአይ ከሶት ማለት ነው። ከዛ ደግሞ ኬኤስአይ ብሪቲሽ ጎት ታለንት ላይ ዳኛ የነበረ ሰው ነው። አዶናይ ኬኤስአይ ጋር መሆኑን ይሄ በጣም እንደ ትንሽ ነገር መውሰድ ሳይሆን እንደ ኮንተንት ክሬተር ኬኤስአይ ሳይድሜን ግሩፕ አለ፣ እንደ ይሄ የዓለም ኢንተርናሽናል ኮንተንት ይሰራሉ። የሆነ ግሩፕ ከዚህ የሆነ ሰው ከንተን ጠርቶ እና አዶናይን ይኸውላችሁ የሆነ ኢንፍሉዌንሰር አለ ወይም ደግሞ ሂዘ ፋን ኦፍ ዩ ብሎ አይደለም የሚያገኘው ዲለን ያስተዋወቃቸው እና አሁን ሂዘ ዌር ከኢትዮጵያ ኮንተንት ክሬተር ቢጠይቅ ኦብቪየስሊ የሚያስበው ስለ አዶናይ ነው። ሶ ኢንተርናሽናል ኮንተንት የሚሰራ ከሆነ ከየሀገሩ ኮንተንት ክሬተሮችን የሚሰበስበው አይደል ሚስተር ቢት ሲሰራ እሱ ሲሰራ is going to be fully aware of አዶናይ። ከዛ በኋላ አዶናይ ነው የሚጠራው። this means a lot። ከዛ ደግሞ ሰዎች እዚህ ቪዲዮ ላይ የኬኤስአይ እና የዲለን ቪዲዮ ማለት ነው አዶናይ ነው ያነሳቸው። ካላስተዋላችሁ እንደምትመለከቱት ሪፍሌክሽኑ እዚህ ላይ ታያላችሁ። ብቻ I'm very happy for him። ከዛ ቪው ተመልሷል። ሰው ኢንትረስትድ ሆኖ ነው የሚጠብቀው ከዚህ በኋላ ዛሬ በኋላ የሚኖረውን ነገር ብዬ አስባለሁ። ብቻ እኔ አሰ ኮንተንት ክሬተር ብቻ ሳይሆን አሰ ፍሬንድም ማለት ነው የምር I'm happy for him። ለአዶናይ በቃ እንዴት ነው አለ አይደለ ሰሞኑን ከነበረው ነገር እየተመለሰ ነው። ስፔሻሊ ሂዝ ቪውስም እየተመለሰ ነው። ሰው ጋር የሚኖረው ነገር ይቀየራል። ሰርቶ ማሳየት ማለት ነው። እንግዲህ በተዘዋዋሪ ሜሲ በእርግጠኝነት ያየዋል። ምናልባት ይከተላል ብዬ አስባለሁ፣ ይከታተለዋል ብዬ አስባለሁ ለኬኤስአይ ማለት ነው። እንግዲህ በተዘዋዋሪም ቢሆን በእርግጠኝነት መልኩ አዲስ አይሆንበትም ለሜሲ አዶናይን ማለት ነው። የአገሬ ልጆች ክሬዚንሽ ብቻ እንዳትሉኝ፣ ዛሬ ወደ አዲስ አበባ ኢትዮጵያ ነው የገባሁት። ከዋሽንግተን ዲሲ አሜሪካ ነው የመጣሁት እና ለዲለን ፔጅ ለመቀበል ነው የመጣሁት። ለምን ይህ ፕሮግራም ይህ ኢንተርናሽናል ኢቨንት I cannot miss it። ኮላቦሬት አድርጌ ከየአገሬ ልጆች ጋራ ከሁላችሁም ጋራ ህዝባችን፣ ቋንቋችን፣ ትራዲሽናችን ኢትዮጵያ በኢንተርናሽናል ደረጃ እንድትወጣ በጣም የኔ ፍላጎት ነው፣ የሁላችን ፍላጎት ነውና ለዛ ነው የተገኘሁት ዛሬ ኢትዮጵያ ውስጥ። ትናንትና የሚገርማችሁ ነገር ግራጁዌሽን ቀን ነበርና ማታ በቃ ሳስበው እንዲህ ለወላጆች ሳወራ ጭራሽ መሄድ አለብኝ በቃ። ከዛ አረዚማ ብቻሽን አትሄጂም፣ ጭራሽ አትሄጂም ብቻሽን ቢካዝ አግሮ ብቻ እንዴት ታውቂያለሽ ብቻሽን። ኦኬ በቃ መሄድ አለብኝ። ይሄ ኢንተርናሽናል ኢቨንት ምስ ማድረግ አልችልም። አገሬ በቃ ኢንተርናሽናል ማድረግ ኢትስ ማይ ድሪም ሶ I have to go አልኳቸው። ከዛ አባቴ በቃ ጨንቆውና በቃ ከአንቺ ጋር ልሄድ አለኝ። ቲኬት ቆርጦ ከኔ ጋር ነው የመጣውና አሁን ወደ ክፍል ገብቷል። በጣም ደክሞታል ያው ክፍላይ እና ተመስገን እሱም ቪዥኔ እናቴና አባቴ ቪዥኔ ስላዩት በቃ ይሄ ፍላጎቴ አንደርስታንድ ስላደረጉ እነሱም ደግሞ በዚህ ፍላጎት ስለሚያምኑ ኢትዮጵያ በኢንተርናሽናል ደረጃ እንድትወጣ በሁሉም ነገሯ ስላስቡ ጸጉሪ ስላደረጉ ተመስገን እዚህ ነው የተገኘሁትና ይሄ ራሴ ነው በቃ ቲኬት ገዝቼ ከሴቪንግስ አውጥቼ ኢትዮጵያን ኤርላይንስ ቲኬት ገዝቼ መጣሁ። የአገሬ ልጆችና ዛሬ የሁላችን ቀን ነው፣ የኢትዮጵያ ቀን ናት። እንደዚህ የኢንተርናሽናል ኢቨንቶች ሲኖረን ሁላችን መሳተፍ አለብን። ይሄ ትልቅ ፕላትፎርም እነዚህ ትልቅ ኢንፍሉዌንሰሮቹ በቃ we have to show who we are እና በሪፖስት ማድረግ በፖስት ማድረግ በመውጣት ድልን ለመቀበል ሁላችን መውጣት አለብን። ሁላችን የሀገራችን ፍቅር ውበት ማሳየት አለብንና ነገ የአገሬ ልጆች በሰላም ያገናኘን። Let's stop the yapping and let's get cracking. Look at this. That's for us, bro. Crazy. Yeah. I did the original song one. Original? Yeah. Original. That one is hyped up. Since we last spoke. He has broke through. የአዶናይ ነገር አይገርምም ጋይስ? እጅግ በጣም ተአምር እኮ ነው። Dylan, have a sit here. I'll come out the other way. Hold on.
ይህ ጉዳይ ቀላል እንዳይመስላችሁ። በቲክቶክ ከ19 ሚሊዮን በላይ ተከታዮችን ያፈራው የዓለማችን ዝነኛው የዜና ሰው ዲላን ፔጅ ዛሬ ሐሙስ ጠዋት አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በሰላም ደርሷል። ይህንን ታላቅ ዓለም አቀፍ ጉዞ እውን ለማድረግ ቃል ገብቶ የነበረው የሀገራችን ድንቅ ተጽዕኖ ፈጣሪ አዶናይ ወደ ለንደን በመጓዝ ዝግጅቱን በስኬት አጠናቆ ዝነኛውን ኮከብ ወደ እናት ሀገሩ ይዞት በመግባት ቃሉን በተግባር ፈጽሟል። ሁላችንም በጋራ በመሆን አዶናይንና ዲላንን ሜንሽን በማድረግ ዌልካም ቱ ኢትዮጵያ በማለት ኮሜንቱን እናድምቀው። ለወንድማችን አዶናይም ትልቅ አክብሮት ይገባዋል። ቪዲዮውን ሼር በማድረግ ይህንን የምስራች ለሁሉም አጋሩ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። አዶኒ ግን የፈረንጆቹ ባህሪ ነው ያላቸው። What's up, Dylan? Welcome to Ethiopia. My people and I are beyond excited to have you here. You are about to experience one of the most beautiful countries in the world, full of culture, history, food, music, energy, and unforgettable people. Big shout out to our brother Adonai for making this happen and for connecting Ethiopia's culture to the world. Now listen, Ethiopia is not only one story. We are blessed with so many beautiful cultures and regions, from the traditions to the hospitality. This trip is about to be legendary. Honestly, I hope the time is even enough for you to see half of Ethiopia's beauty. Dylan, are you ready for the grand tour? Ethiopia is ready for you. በዚህ ሰዓት እንደ አዶናይ አይነት ተጽዕኖ ፈጣሪ ኢትዮጵያ ውስጥ አለ ብትለኝ ቀልድ ነው የሚሆንብኝ። ምክንያቱም አዶናይን ተመልከተው ማለት ነው። አዶናይ በነገራችሁ ላይ በጣም የሚያስገርሙኝ ነገር ልንገራችሁ። አዶናይ ያገኛቸው ሰዎች ሁሉ በፍቅር ነው የሚወዱት ማለት በጣም በፍቅር ማለት ነው። ይሄ ማለት ምን ያህል መልካምነት እንዳለው የሚያሳይና የሰው ፍቅር እንዳለው በደንብ አድርጎ የሚያሳይ ነው። ሁለተኛ ነገር ደግሞ በጣም የሚያስገርሙኝ የሱ ባሪ በሄደበት መንገድ ሁሉ ስለ ኢትዮጵያ የሚናገረው ነገር ማለት ነው። ለሰዎች ላይ ስለ ኢትዮጵያ የሚፈጥረው ነገር እጅጉን ያስገርማል ማለት ነው። እንደምትመለከቱት አዶናይ የኢትዮጵያን ብሔራዊ ቡድን ማሊያ ለዲላን ፔጅ አልብሶት በዚህ አይነት መልኩ ወደ ኢትዮጵያ እየመጡ ይገኛሉ ማለት ነው። አዶናይን ወደድክ ማለት በሌላ በኩል ሀገርን በጣም ተወዳለህ ማለት ነው። ምክንያቱም አዶናይ እያሳየን ያለው የሀገር ፍቅርን ነው። በአንድ ድንጋይ ሁለት ወፍ ነው። የሱ አካውንት ወደ ኢንተርናሽናል መቀየር፣ በሌላ በኩል ደግሞ ኢትዮጵያን ለዓለም በደንብ አድርጎ ማስተዋወቅ ማለት ነው። እንግዲህ ዲላን ፔጅ እየመጣ ነው። እንዴት ነው የምንቀበለው? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። አዶናይ እድሜና ጤናውን አቦይስ ጨምሮ ያድል። በዚህ ላይ ሐሳብ ስጡበት። ፎሎና ላይክ እንዳይረሳ። ዌልካም ዲላን ፔጅ። እንዴት ናችልኝ? እንዴት አደራችሁ? እንግዲህ ወንድማችን እያያችሁት ነው። ቲክቶክ እንግዲህ የሱ ፎር ዩ ፔጅ ነው እየሆነልኝ ያለው። በቃ የሱ ነው የምፈልገው፣ የሱ ነው ስክሮል ማድረግ የምፈልገው እና ሆፕፉሊ በጣም ነው ደስ የሚለው። ሂዝ ኮንተንት ላይክ እያሳካ ነው ህይወት ላይ በቃ የጫፍ ስኬት ያሳየው ወንድሜ ሁሉ እሱ ጸሎቴ ነው እና አበርቱት። የት አላችሁ? Coffee this fresh, so I'm expecting big things. Yes, please. This is organic and natural. Whoa! The best in the world. Yeah, this is where coffee was discovered, so they know what they're doing. Is it clay? It's brewed in the clay, so it's brewed with the warmth of the clay, so gives them a different taste as well. Oh, really? Yes. So I don't know. Have you told him American word so far? What? Oh, yes. Word. He knows. Yeah, okay. You should say Dananish when you meet. Dananish? How are you? Yeah. Dananish, how are you? And is that specifically just for the woman? And then for the man? Dananish? Dananish? Oh, Dananish? Okay. How about thank you? I think I've. Yeah, that one was hard. It's so hard. Okay, it's so long. Besides, I'm a second hand. Thank you. Yes. Is there a shorter version? If you want to be rude, that's even more. We don't want to be rude.
So it's easy for everyone. It means okay. So you swallow your words. God, that's hard. Alright, ready for a sip. Wait. So you're gonna rate it 1 to 10, Billy. Hey. Alright. This is gonna be the freshest sip of coffee I've ever had. And I'm gonna give it a brutal rating of 1 to 10. That is insane. I'm not even just saying that. That is insane. That is a 10. Wow. That is a 10. Seriously, that's crazy. Wow. In other words, should we gossip about someone? Or we can talk about anything. This is where you talk about business, about anything. We can talk about how much we hate Man City fans. Don't worry, you have many followers. Really? Yeah, we saw the video. That's okay. Great. Not terrible. I don't think the kitchen is not really high in any ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከወንድማችን ናቲ ጋር ነው ያለሁት። የዲላን ጸጉሩን ደግሞ ያስተካክለዋል ማለት ነው። እኔ ደግሞ በተለይ ጸጉሬ ተበላሽቷል። ወንድማችን ብዙ ሰዎች እየተረቡት ነበር አይደለ? ተስፋ አልቆረጠም፣ እየሞከረ ነበረ። አሁን ማን ነው የሚስቀው? ማን ነው የሚያሸንፈው? አርሰናል ረጅም ዓመት አርሰናል ማሸነፈ አሳክቷል። አሁን ምን የታባቱ ግዴታ ነው በቃ እና ፍላጎቴ ተሳክቷል። አሁን ከዲላን ጋር አስተዋውቀዋለሁ ማለት ነው። ሌላኛው ሩም ላይ ነው ያለው። ወይ እኔና አባት ደህና ነህ ወይ? እኔም ወዳለሁ አባት Sure. Amazing. Shabbat. Thank you. Oh, you guys changed the pictures? Chocolate over there. Oh, yeah. Oh, the video. How are you? Good. Dylan, bro, it means to meet you to the biggest barber in Ethiopia. Bro, I'm ready to see you, man. Wow. That's so cool, bro. How you doing, man? I love this top, bro. This is the man here. This is your logo. I told him, man. 2 things, I love the jersey and the hairstyle. Yeah. What do you think about the hairstyle? The intro for short from say biggest barber in Ethiopia. Alright, biggest barber in Ethiopia. Let's do it. Boys, we are here with the biggest barber in Ethiopia, and he just happens to be a gunner as well. Man, he's gonna make me look good, bro. Definitely. Hell yeah, man. Alright, so what do we have left? We're gonna go upstairs and then so we're bringing the bags over right here. Yeah. And so then we can go upstairs. Sweet. Nice. Let's do it. Are you done with that video? I'll just edit as we go. There might be more stuff. So let's go, let's go upstairs. This will be key. Couch? I don't know. Empire, live from Addis. Let's stop the yapping, let's get cracking. 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 Oh, yeah. We last. Oh, and we have a full table, so you're gonna show me your skills. Oh, as I told you, you can never win. All of this goes as well. Yeah. Insane. Look at this place, man. Isn't it beautiful? You any good? I am not that good on this one. I'm good. I'm good on this. Dylan is writing on this one. I've been kicking it. Your moment is... Really? Okay, what do you think of my form? Blake, what do you think of my form? He's gonna be honest. Oh my god. You know why? I like his face. The way he put his hand on the table. Right? And he was And Dylan, your turn. Give us your shot. Where are we looking? Oh, I've got a nice one. You only want to sorry. Ready? Okay, time for Blake. Come, let me hold your camera. Yes, let's see. He is the master.
He doesn't have an easy shot. He's gonna get locked in now. Okay, we put this here, yeah? Okay, let's see. No pressure, no pressure. Come on, Blake. Oh! እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ የአዶናይ ወንድማችን ከፍታ የኢትዮጵያውያን ከፍታ ነው ብዬ አስባለሁኝ። እንግዲህ እኔ በጣም ደስ ብሎኛል ማለት ነው። እንግዲህ በጣም የሚገርም ነገር ነው። ተአምር እኮ ነው ጋይስ። እንግዲህ ቀላል ነገር አይደለም። ይሄንን ዝም ብሎ ለማውራቱ ይቀላል እንጂ ተግባሩ ላይ እጅግ በጣም ከባድ ነገር ነውና እንግዲህ አዶናይ ይሄንን ነገር የፈለገውን ነገር አሳክቶታል ማለት ነው። ዲላን ፔጅ ይዞት መጣ፣ እንዲሁም አርሰናል አሸነፈ። እንግዲህ በጣም የሚገርም ነገር ነው። የአዶናይ እድል፣ ጥረት፣ ተስፋ በጣም እጅግ በጣም የሚደነቅ ነገር ነው ማለት ነው። እኔ ደስ ብሎኛል ጋይስ፣ እንኳን ደስ አላችሁ ማለት ፈልጋለሁ። እኔ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።